በአማራ ክልል ትልቅ ችግር ተፈጥሯል። በአማራ ክልል ትልቅ ችግር ተፈጥሯል። ፍቅሩ እንደዚሁ ዝም ብሎ እንዲሁ ለበለበ የተሰቀለ ሳይሆን በርሜል ጊዮርጊስ ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ለልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። ይሄ ቪዲዮ ለመንሱር ጀማል እንዲደርስ የምታውቁ ሰዎች በውስጥ መስመርም ሼር አድርጉልኝ፣ እንዲሁም ሜንሽን አድርጉት። የእኔ ቤተሰቦች በምትችሉት መጠን ኮፒ ሊንክ በማድረግ ለቪዲዮ ድጋፍ አድርጉለት። የሚናገረው እንስማ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምንስ ቆያችሁ? እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛልኝ። እንኳን ደስ አላችሁ ኦርቶዶክሳውያን። ወንድማችን እፎይ በይፋ ተመልሷል ማለት ነው። በአማራ ክልል በርሜል ጊዮርጊስ ቤተ ክርስቲያን የይድረሱልን ጥሪ ያስተላለፉ ነው። ይህን መልእክት ሳትሰሙ ማለፍ የለባችሁም ውድ ኦርቶዶክሳውያን። በተጨማሪ እፎይ ለመንሱር የሰጠው ምላሽ አለ። ወንድማችን እፎይ በአሁኑ ሰዓት በይፋ መመለሱን አረጋግጦልናል። እንኳን ደስ አላችሁ ማለት ወዳለሁ። ከዚህ ቀደም መንሱር ያለውን ሰምታችሁታል ብዬ አስባለሁ። እጅግ መጥፎ ቃላትን እየተጠቀመ ከሱ የማይጠበቅ ቃላት እየተናገረ እፎይ ላይ የተሰራው ቪዲዮ ነበረ ላይቭ ላይ ገብቶ አሁን ለዛ ወንድማችን እፎይ ምላሽ ሰጥቷል ማለት ነው። ብዙ ወሬ አላበዛባችሁ። ሁላችሁም ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ሶስዳችኋለሁኝ፣ ተከታተሉት። ሰምተሽ አይተሽ ከሆነ የሆነ ሰው እዚህ ሶሻል ሚዲያ ላይ እስልምናን ተናገረ ተብሎ ተደበላልቆ ነበር ሚዲያው። አንድ ነገር ማወቅ ያለብሽ ዲን ለልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ይህ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል፣ when the prophet entered upon her he said to her give me yourself in marriage as a gift ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። she said can a princess give herself in marriage to an ordinary man ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። which means አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛውም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብይ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ሶ ተራ ያልከው ነብይህ እንደሆነ
በዚህ ሀዲስ ላይ መረዳት እንችላለን። ሀዲሱ ሳሂህ ነው። ሳሂህ አልቡኻሪ 5255 ላይ ማለት ነው። ታዲያ ሙሐመድ በዚህ ችግር ውስጥ በመግባቱ የሚያገባው ስላጣ እስከ 25 ዓመት ድረስ ያለው አማራጭ ምንድን ነው? እሱ አሮጊት የነበረችውን ከድጃን ማግባት ነው። ከድጃንም ደግሞ አባትየው ተራ ስለሆነ ሊድረው አልፈለገም። ድጃ አባት ስለናቀው ሙሐመድን ሙሐመድ ተራ ሰው ስለሆነ ይሄንንም ስትሮፍ አጠባሪ ላይ ታገኙታላችሁ። ቮሊም 6 ፔጅ 49 ላይ ታሪኩን ታገኙታላችሁ። ይኸው ስክሪኑ ላይ ያለላችሁ አንብቡት። ሙሐመድ ምንድነው ያደረገው? ከከድጃ ጋር ተማክረው አባቷ የከድጃን አባት አስክሮ መጠጥ አጠጥቶ ከዛ በኋላስ ከድጃን ልክ እንዲያጋባው አደረገ ማለት ነው። በስካር ከድጃን አገባ ማለት ነው፣ አስክሮ አባቷን። ልብ በሉ። ለምንድን ነው ይህን ያደረገው? አባቷ ሙሐመድ ተራ ስለሆነ ሊድርለት ስላልፈቀደ ማለት ነው። ስለዚህ ሙሐመድ ተራ ነው ማለት ነው። ተራ ብቻ ሳይሆን እዚህ ግባ ማይባል መሆኑንና የተናቀ የተጣላም እንደነበረ እንዳስጠጋችሁ ሱራ 93 ቁጥር 6 ላይ የቲም ሆነህ አገኘህምና አላስጠጋህምን ይላል። አስጠግቶሃል። ስለዚህ የተናቀ የተጠላ የተዋረደ ስለሆነ ምን ሆነ? ጥገኝነት የተጠየቀና የተጠጋ ዊችዝ ገሌ ገብቶ የኖረ ነው። ማንጋ ነው ገሌ የገባው? በ25 ዓመቱ 40 ምናምን ዓመቷ ላይ ከድጃ ጋር ማለት ነው። እንዴት? የተናቀ ስለሆነ ተራ ሰው ስለሆነ እሷን ለማግኘት አባቷን አስክሮ ገሌ ገባ ማለት ነው። ደሃ ስለነበረም ደግሞ ቁጥር 93ኛው ሱራ ቁጥር 8 ላይ ደሃ ሆነ አገኘህ አከበረህም ይላል። ሙሐመድ ምን ነበረ? ደሃ ነበረ ማለት ነው። በሀብት የተመነጻደከው መንሱር ነቢይህ ደሃ ነበረ አከበረህም ይላል። እንዴት ነው ሙሐመድ የከበረው ሲባል ደግሞ ተፍሲር ኢብን አባስ ምን ይላል? ተንዊር አልሚቅባስ ሚን ተፍሲር ኢብን አባስ እንደዚህ ይላል። And he also said, did he not find thee, O Muhammad, destitute, poor, and enrich thee with the wealth of Khadija? በማን የከበረው ይላል? በከዲጃ ገንዘብ ነው የከበረው ይላል። ስለዚህ የሙሐመድ ሀብቱ ማን ነው? የከዲጃ። ስለዚህ በዘመንኛ ቋንቋ ስኳሬ የሚባለው ማለት ነው። እሷን አለዕድሜው በወጣትነቱ አሮጊቷን ከዲጃን በማግባት ከብሯል ማለት ነው። በቀን አንዴ እንኳን ማይበላ አለ ሙሐመድ። በቀን አንድ ጊዜ የሚበላው በማን ነበረ? ሹገር ማሚ የነበረችውን ከዲጃን እሷ ነበረች በቀን አንዴ ምግብ የምትሰጠው። ማስረጃ ሳሂህ አልቡኻሪ ሐዲስ 3 ላይ እንደዚህ ይላል። ሙሉ እናንተ አንብቡት። he used to take with him the journey food for the stay and then come back to his wife Khadija to take his food likewise again till suddenly the truth descended upon him while he was in the cave of Hira. በኬቭ ኦፍ ሄራ ውስጥ በነበረበት ሰዓት ላይ ምግቡን ይዞ ይሄድ ነበረ። ከዛ ምግቡን ከበላ በኋላ ምን ያደርጋል? እንደገና ተመልሶ መጥቶ ወደ ሚስቱ ጋር ከሚስቱ ምግብ ይዞ ይሄድ ነበር ይላል። ስለዚህ ሹገር ማሚ የነበረችው ከዲጃ ምግቡን በቀን አንዴ እየቋጠረ ትሰጠው ነበረ ማለት ነው። እኔ እግዚአብሔር የተመሰገነ ይሁን ብቸገርም በቀን አንዴ እንኳን ባልበላም ጥሬ ግሬ በራሴ ነው እንጂ እንደ ሙሐመድ አሮጊቷን አግብቼ በዛ የሚቋጥርልኝ ስላልነበረ ነው። 1 ቢሊዮን ምናምን በላይ ተከታይ ያለውን እስልምና አለ ሙሐመድን የሚከተሉትና የእስልምና ተከታዮች ምን አይነት ናቸው ሲባል ሙሐመድ ይመልሳል። ሳሂህ አልቡኻሪ 1913 ላይ the prophet said ነብዩ እንደዚህ አለ we are an illiterate nation እኛ መሐይም ህዝቦች ነን አለ። ስለዚህ ተከታዮቹም እሱም ምንድናቸው ማለት ነው? መሐይማን። 1 ቢሊዮን መሐይማን ቢኖሩ ታዲያ ምን ትርጉም አለው? 1 ቢሊዮን ተውና ትሪሊየን ብትሆኑ ምንድን ነው እሱ ታዲያ ለውጡ? ስለዚህ ወንድማችን መንሱር የነቢይን ሱና እንደምትከተል ከአንዳንድ ቪዲዮዎች ላይ ለማየት ሞክሬያለሁ። አንተም ሹገር ለማጫወት which is ከእድሜ እንደዛ ነገር ለገንዘብ ብለህ እንደዛ ነገር ውስጥ ልምምድ ውስጥ እንዳለህ አውቃለሁኝ። ማለት መረጃዎች ስለደረሱኝ ዛት ማች ፋር ሜድ አልፈለኩም። ቪዲዮዎችን አምጥቼ ማሳየት አስፈላጊ ስላልሆነ ማለት ይህን ቪዲዮ የሚመለከቱት ክርስቲያኖች ስላሉ ለሙስሊሞች ግን ሱና ነው። ሙሐመድ ያደረገውን ሱና ነው የተገበርከው። እኔ ግን እንደዛ ማድረግ ስለማልችል ነው በቀን አንዴ ባልበላም እንኳን
ገንዘብ ለማግኘት ብዬ ገንዘብ ያላትን ሴት እንደ ነብይ ተጠግቼ እንደ መዥገር ደሟን ልጠጣ እንደዛ ነገር ላደርግ ስለማልችል ነው። ይሄ ቪዲዮ ለመንሱር ጀማል እንዲደርስ የምታውቁ ሰዎች በውስጥ መስመርም ሼር አድርጉልኝ፣ እንዲሁም ሜንሽን አድርጉት። የእኔ ቤተሰቦች በምትችሉት መጠን ኮፒ ሊንክ በማድረግ ለቪዲዮ ድጋፍ አድርጉለት። የሚናገረው እንስማ። የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ እሱ ላይ ስትወርጂ ምን ይሆናል መሰለሽ? ሌላው ዱርዬ ይነሳና መሳደብ ይጀምራል። ይሄ የሰማነው ንግግር በፍጹም አንተንም አይመጥልም። በአንተም ልክ እንደዚህ አይነት ወሬ ሊወራ አይገባም። ምክንያቱም የትኛውም ሰው ስለ እምነቱ ለመናገር ለእምነቱ ዘብ ለመቆም ጠዋት ቁርሱን በልቶ ምሳ ሰዓት ምሳውን መድገም አይጠበቅበትም። ከምግብ ጋር እምነት አይገናኝም። ምክንያቱም አንተ ከዚህ በፊት የነበርክበትን ህይወት ታውቀዋለህ። በዚህ ልክ የእኛን ወንድሞች ወይም ደግሞ የእኛን ወንድም የምትናገር ከሆነ የማይረባ ሰው ቁርሱን በልቶ ምሳውን የማይደግም ሰው ጋር በአንተም ቤት ያሉትን ሰዎች መናገርና ጀጅ ማድረግ አለብን። በዚህ ልክ የእኛን አምላክ ሲናገሩ እንደነበር ታውቃለህ። እና አስረስ ሌሎችም ቢሆኑ በማይሆን መንገድ አምላካችንን ሲናገሩ ነበር። ስለዚህ መንሱር ጀማል በዚህ ልክ የአንተን አስተሳሰብ አንጠብቅ። ለዚህ ቪዲዮ ይቅርታ መጠየቅ አለብን። ምክንያቱም የትኛውም ሰው ለእምነቱ ለመናገር እንዲሁም በዚች ሀገር ላይ ለመኖር ተራራም ላለመባል ቁርሱን በልቶ ምሳው መድገም አይጠበቅበትም። ሆድ ለሰውነት እንጂ ለአእምሮ አይጠቅምም። ስለዚህ እና አስተሳሰብ ከአንተ አንጠብቅም። ለመንሱር ጀማል ሜንሽን እያደረጋችሁ አድርሱ። ተወዳጆች እፎያችን ተመልሷል። እንኳን ደስ አላችሁ። በርታ፣ እግዚአብሔር ጠብቅ ባለህበት በሉ። ሁላችሁም በእንደዚህ አይነት መልኩ በሚገባ ምላሹን ሰጥቶታል እና እንግዲህ ወንድማችን እፎይ እግዚአብሔር ይጠብቀው ባለበት እግዚአብሔር ይጠብቅ በሉት ሁላችሁም። ከዚህ በመቀጠል የምንሄደው ምንድነው በአማራ ክልል የተፈጠረው የሚለውን ከወንድሞቻችን እንሰማለን። ይህ መልእክት አደራላችኋለሁኝ። ሁላችሁም የበኩላችሁን እንድታደርጉ በእግዚአብሔር ስም ጠይቃችኋለሁኝ። ወደ ቪዲዮ ይሄዳል። በአማራ ክልል ትልቅ ችግር ተፈጥሯል። ቅዱስ ጊዮርጊስ ወዳጆች የሆናችሁ በሙሉ ይህንን ቪዲዮ ለ5 ወዳጃችሁ ሼር እንዲሁም ደግሞ ኮፒ ሊንክ አድርጉት። ቪዲዮን ጨርሳችሁ መመልከትም እንዳትዘነጉ። በርሜል ጊዮርጊስ ትልቅ ችግር ተፈጥሯል። ችግሩ ምን መሰላችሁ? የተዋዱ ልጆች ትልቅ ወረርሽኝ ገብቶ ምእመኑ በብዙ ሁኔታ እያለቀ ይገኛል። ስለዚህ ለራሳችን ደራሽ ራሳችን ነንና እባካችሁ በአንገታችሁ ላይ ማህተብ ያሰራችሁ ሁሉ ኮመንት ላይ እየገባችሁ በርሜል ጊዮርጊስ እያላችሁ አጥለቅልቁልኝ። እንዲሁም ደግሞ እባካችሁ ስለ በርሜል ቅዱስ ጊዮርጊስ ብላችሁ በጸበሉ የተፈወሳችሁ የዳናችሁ ብዙ ቋጠሯችሁ የተፈታላችሁ በሙሉ እስኪ ዛሬ በርሜል ጊዮርጊስ የኛን ጥሪ ይፈልጋል። ስለዚህ ከመቼውም ጊዜ በላይ ይህንን ቪዲዮ ለብዙዎች ሼር ሪፖስት እያደረጋችሁ እባካችሁ እጃችንን ያቅማችንን ቁርሳችንን ለበርሜል ጊዮርጊስ ያቅማችንን እንለግስ። እንዲሁም ደግሞ ሚያዝያ 2 እና 3 በትላልቅ ኦርቶዶክሳዊ ቲክቶከሮችና ዩቲዩበሮች የቀጥታ ስርጭት ይተላለፋል። ስለዚህ ሁላችሁም በዛ ዕለት እየገባችሁ ያቅማችሁን የድርሻችሁን በበርሜል ጊዮርጊስ ላይ እንድታሳርፉ በድንግል ማርያም ስም እንጠይቃችኋለን። አሁንም ደግሞ አለኝ በበርሜል ጊዮርጊስ ቋጠሯችሁ ችግራችሁ የተፈታላችሁ እንዲሁም ደግሞ በርሜል ጊዮርጊስ ሄዳችሁ መጠመቅ የምትፈልጉ ያቀዳችሁ ሰዎች በሙሉ ኮመንቱን ቅዱስ ጊዮርጊስ እያላችሁ ጻፉልኝ። በእርግጠኝነት በዚህ ስም ኮሜንቱ ጥልቅልቅ ይላል። ሁላችንም እኩል እንደሰታለን። ሁላችሁም በኮሜንት ገቡና ጣቶቻችሁን ትጠቀማላችሁ። ከዛ በኋላ ቅዱስ ጊዮርጊስ ብላችሁ ትጽፉልኛላችሁ። እባካችሁ ይህንን እንድታደርጉ ጠይቃችኋለሁ። ከዛ በመቀጠል ደግሞ ተከታዩን መልእክት ሁላችሁ በጥራት ትሰሙኛላችሁ። ተርሚኖስ ሚዲያ አንድ ትልቅ ጉዳይን ይዞልን ወደኛ መጥቷል። በርሜል ቅዱስ ጊዮርጊስ አይዘጋም ይለናል። መፈክሩ እንደዚሁ ዝም ብሎ እንዲውለበለብ የተሰቀለ ሳይሆን በርሜል ጊዮርጊስ በጣም በርካታ ምዕመናንን እንደማስተናገዱ ብዙ የልማት ስራዎች መሰራት ይጠበቅበታል። ስለዚህ ይህንን አሳልጦ ለማስተባበር እንዲያመች ይህንን መፈክር ተጠቅሞ በነገው ዕለት ማለትም ሚያዝያ 2 በሚጀምር ሚያዝያ 3 የሚጠናቀቅ ከቀኑ 12 ሰዓት ጀምሮ በበርካታ ሚዲያዎች የገቢ ማሰባሰቢያ ይደረጋል። ስለዚህ እዚህ ነገር ላይ አነሰ በዛ ሳንል እንድንሳተፍ ጥሪው ቀርቧል። ሁላችንም የቤተ ክርስቲያን ሚዲያዎችን ከበን ለዚህ ዓላማ አለን ልንል ያስፈልጋል። በርሜል ጊዮርጊስ እውነት ነው አይዘጋም። ተርሚኖስ ሚዲያን እጅግ እናመሰግናለን። መልእክቱን እንደሰማችሁት ነው። ከዚህ ስፍራ ከዚህ ተአምራዊ ቦታ ብዙዎች ከዳኑበት ቦታ ከዚህ ቅዱስ ስፍራ ከጎኑ ለመቆም የምታስቡ ኦርቶዶክሳውያን በመላው ኢትዮጵያ በውጭም በሀገር ውስጥም ያላችሁ ኦርቶዶክሳውያን
እጃችሁን እንድትዘረጉ በእግዚአብሔር ስም መልእክቴ ማስተላለፍ እወዳለሁኝ። ይህ ስፍራ ብዙ ሰው የዳነበት ነው። ሁላችሁም ታውቃላችሁ። ብዙ ሰው እዚህ ቦታ ላይ ድነው ያልመሰከሩ ሰዎች የሉምና ለዚህ ቅዱስ ቦታ እጃችሁን እንድትዘረጉልን ስል በእግዚአብሔር ስም መልእክቴን አስተላልፋለሁ። ይህን ቪዲዮ ተመልከቱና እዛ ላይ ሀሳብ እንሰጣለን። ቪዲዮን ይዩት። ዛሬ የመጣሁት ለምስጋና ነው። በጣም አመሰግናለሁ እህት ወንድሞቼ። በመለወጤ በጣም ብዙ ሰዎች ደስተኞች ናችሁ አይቻለሁ። እግዚአብሔር ይስጥልኝ። አሁንም እንደ ሁልጊዜው ይሄ ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር ማድረጉ እንዳረሱ። በቪዲዮ ላይ ያያችኋት እህታችን ስሟ ሄለን ይባላል በቲክታክ ስሟ። እንግዲህ ሄለንን ማያውቃት ሰው የለም። ነገር ግን ሄለን በቀደመ ህይወቷ በጣም ለማየትም አይደለም ለመስማት የሚከብዱ ብዙ ነገሮችን ብታረግ ዛሬ ላይ ለመመለስ መንገድ ጀምራለች። ይሄ ነገር በማየታችን በጣም ደስ ብሎናል። እኔ በህይወቴ ቢመለሱ ብዬ ከማሰባቸውና እንዲሁም ደግሞ የሰዎች መመለስ ሁሌም ያስደስተኛል። የበለጠ ደግሞ ያስደሰተኝ የዚች ልጅ መመለስ ነው። ምክንያቱም ልጅቷ በቀደመ ህይወቷ አስነዋሪ ነገሮችን ስታደርግ ነበር። ያንን ያደረገችው ባለማወቅም ይሆናል ወይም ደግሞ በመጥፎ መንፈስ እስራት ውስጥም ሆና ሊሆን ይችላል። ያንን የሚያውቀው እግዚአብሔር ነው። ነገር ግን ዛሬ ላይ ያን ነገሮቿን ሁሉ ትታ እንደበደለሽ ገብቷት ወጥታ ስታለቅስና እንዲህ ስትጸጸት ማየት ግን በጣም ደስ የሚል ነገር ነው። በእሷ መመለስ ውስጥ አንዳንድ ሰዎች እየገባችሁ በየቪዲዮቿ የቀደመ ህይወቷን እያነሳችሁ የምትወቅሳት ሰዎች ልትጠነቀቁና ልታርፉ ይገባል። ምክንያቱም ቢያንስ እንኳን እሷ ከእናንተ በተሻለ ዛሬ ላይ ተጸጽታ ያበደሏ ጥፋቷ ገብቷት እግዚአብሔርን ይቅርታ ለማለት እየሞከረች ነው። ነገር ግን እናንተ በቀደመ ህይወቷ ውስጥ ነው ያላችሁት። አንተና ላይ ያን ሁሉ ክፋትና ያንን ዝሙት ቀስቃሽ የሆኑ ነገሮችን ስታደርግ በውስጥ እየገባችሁ የተሳደባችሁ እንዲሁም ደግሞ ያበረታታችሁ ሰዎች ዛሬ ላይ ደግሞ ልጅቷ ስትመለስ አንደኛ እንደሷ መመለስ ካልሆነ ደግሞ ልጅቷን ማበረታታትና መደገፍ ሲገባ ዛሬ ላይ ቆማችሁ የትናንትናዋን እያነሳችሁ ትናንት ያረግሽውን ነገር አልረሳንልሽም ወይም ደግሞ ትናንት እንዲነበርሽ ማለት በፍጹም ትክክል አይደለም። ይሄ ቪዲዮ ደርሶሽ ከሆነ እህቴ ለአንቺም ይሁን በአንቺ አይነት ህይወት ውስጥ ላሉ ሰዎች እግዚአብሔር አሁንም እናንተን በትዕግስት ይጠብቃል። በንሳ እንድትመለሱለት ይፈልጋል። እግዚአብሔር ኃጢአትን እንጂ ኃጢአተኛን በፍጹም አይጠላም። ለአንቺም ሲል ነው በመስቀል ላይ ጌታችን ኢየሱስ ክርስቶስ የተሰቀለው። ስለዚህ ለአንቺ መስዋዕትነት ከፍሎልሻል፣ ለአንቺ ዋጋ ከፍሎልሻል። የአንቺን መመለስ ይፈልጋል። ነገር ግን መመለስ ማለት ከቀደመ ህይወት ወጥቶ ብቻ ዳግም አልመለስም ማለት ሳይሆን እግዚአብሔርን በንስሐ መጠየቅ አስፈላጊ ነው። ስለዚህ በአቅራቢያሽ ወደሚገኝ ቤተክርስቲያን ሄደሽ ካህኑ ጋር ሄደሽ በእግዚአብሔር ፊት ንስሐሽን ለካህኑ ተናግረሽ ቀኖናሽን ተቀብለሽ ቄዳርም የሚያስፈልግሽ ከሆነ እሱን ተጠምቀሽ ወደ ቀደመው ክብርሽ መመለስ ትችያለሽ። ይህ ሲባል እግዚአብሔር ኃጢአትን እየሰራችሁ ኑና ከዛ በኋላ ችግር የለውም ማለት አይደለም። የእግዚአብሔር ምሕረቱና ይቅርታው ንስሐ ለሚገቡ ሰዎች ነው። ስለዚህ እኔ እህት የቀደመው ጊዜ የበደልሽ ሁሉ አልፏል። ዛሬ ላይ አዲስ ቀን ነው። ወደዛ ህይወት የሚጎትቱሽን ማንኛውንም ነገሮች አቁሚ፣ ከስም ጀምሮ። ከዛ እውነተኛ ክርስቲያን ለመሆን ሞክሪ። አሁን የጀመርሽው መንገድ ግን ይበል የሚያስብል ነውና ማንኛውም መንገድ እንደ አንድ ኦርቶዶክስ ወንድምሽ የሚያስፈልግሽ ነገሮች ካሉ ለማገዝ ዝግጁ ነኝ። እኔ ብቻ ሳልሆን ሌሎች ብዙ ኦርቶዶክሳዊ ወንድምና እህቶችሽ ዝግጁ ነን። ያንቺን መጥፋት ነው የማንፈልገው እንጂ መመለስሽን በደስታ እንፈልገዋለን። እህታችን ታሪኳን የምታውቁት ታውቁታላችሁ። እጅግ የሚያሳዝን ነገር ነው። በቲክታክ ላይ የምታውቋት በእውነት እህታችን እዚህ ቦታ ላይ ደርሶ ማየት ትልቅ ደስታ ነው። እውነት እላችኋለሁ ትልቅ ደስታ ነው። በእንደዚህ አይነት ቦታ ያለን ሁሉ ወደ ራሳችን እንድንመለስ እግዚአብሔር ፍቀድልን ማለት እወዳለሁኝ። እህታችንም እግዚአብሔር ጥንካሬ ይስጥሽ ማለት እወዳለሁኝ። ለዛሬው የነበረን ቪዲዮ ይህን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ጨርቆዩልኝ።